ገንዘብ የሚሰራ በተለምዶ ኢንተርናሽናል ቲክቶክ አካውንት የሚባለውን አከፋፈቱን ካስከፋ አሳያችኋለሁ። ይሄን ቪዲዮ በሚገባ የተመለከታችሁና ማድረግ ከቻላችሁ በሚገባ ቲክቶክ አካውንት ገንዘብ የሚሰራ መክፈት ትችላላችሁ። ከፍላችሁ ብዙ ሺህ ዶላሮችን ልትሰሩ ትችላላችሁ። ከዚህ በፊት እንደነበሩት ተማሪዎች ብዙ ሺህ የሚቆጠሩ ዶላሮችን ልትሰሩ ትችላላችሁ። ይሄን ቪዲዮ ማሳያችሁ ብዙዎቹ ብዙ ብር አስከፍለው የሚከፍቱላችሁ ነው። ከዛ ውጭም ደግሞ ይሄንን አካውንት ለመክፈት ከ1000 ከ2000 በላይ ብር እያስከፈሉ የሚከፍቱም እንዳሉ ሰምቻለሁ። ኤኒዌይስ ዛሬ ይሄንን ማድረግ ከቻላችሁ በነፃ መክፈት የምትችሉት ነገር ነው። ራሳችሁ ማድረግ የምትችሉት ነው። ግን ይሄን ለማድረግ ሁለት መሰረታዊ ነገሮች አሉ። አንደኛው ስልካችሁ ውስጥ ሲም መግባት የለበትም። ሁለተኛ ደግሞ ዋይፋይ ያስፈልጋችኋል። ስልካችሁ ስል ስማርት የሆነ ስልክ ቲክቶክ ሊሰራ የሚችል ከዛ ውጭም ኤዲት ልታደርጉበት ትችላላችሁ። የመሳሰሉት ሊሰራ የሚችል ስፔሻሊ እኔ ሪኮመንድ ማድረገው Huawei ቴክኖ የመሳሰሉ ስልኮችን ባትጠቀሙ አሪፍ ነው። ስፔሻሊ iOS እና ሳምሰንግ ስልኮችን ብትጠቀሙ አሪፍ ነው። አይፎን እና ሳምሰንግ ስልኮችን ሪኮመንድ አደርጋለሁ። ምክንያቱም ሎኬሽን ችግር እንዳይገጥማችሁ፣ VPN ችግር እንዳይገጥማችሁ፣ ከዛ ውጭ ደግሞ አካውንት ወይም ደግሞ ዲቫይስ ሻዶው ባን ውስጥ እንዳይገባባችሁ እነዚህ ነገሮች ብትጠቀሙ ፐርሰናል ሪኮመንዴሽን ነው። ከሰራላችሁ አሪፍ። ምክንያቱም ብዙ ጊዜ እነዚህ ስልኮች ላይ Huawei ቴክኖ የሚባሉ ስልኮች ወይም ሌሎችም ስልኮች ላይ እንደዚህ አይነት ችግር ሲገጥም ስላየሁት ብዙዎቻችሁ ይሄን መሰረት አድርጋችሁ ብዙ ጥያቄ ልጠይቁ ትችላላችሁ። ፐርሰናሊ ሪኮመንድ ማድረግ ቴስት ያደረኳቸው እና ይሰሩልኝም በደንብ ውጤታማ የሆኑ ሳምሰንግ ስልኮች እንዲሁም ሳምሰንግ ስልኮች አዳዲስ ሞዴሎች ቢሆን አሪፍ ነው። ኤም ምናምን ከሚባሉ ጀምሮ ኤም ምናምን የሚባሉ ስልኮች ከዛ ኖቶቹ ከዛ በተጨማሪ ደግሞ አልትራዎቹ በደንብ ይሰራሉ። ከዛ አይፎን ደግሞ ከ7 ጀምሮ ስፔሻሊ ግን ከ10 ጀምሮ አሪፍ ሆኖ ይሰራላችኋል ማለት ነው። ምክንያቱም የVPN የመሳሰሉ ችግሮች ስለማይገጥሙባችሁ እንዲሁም ደግሞ አንድሮይድ ቨርዥናቸው እንዲሁም ከዛ ውጭ ደግሞ iOS ቨርዥናቸው በደንብ አፕዴት የሆነ ስለሆነ ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ የዩቲዩብ ቻናል ነው። አሁን ሰብስክራይብ በማድረግ ቤተሰቡ ነው። ቀጥታ ወደ አከፋፈት ፕሮሰሱ ነው የምንሄደው። ይሄንን ፕሮሰስ አንድም ነገር ሚስ እንዳታረጉ ከዜሮ ጀምሬ ነው ማሳያችሁ። በደንብ ከተገበራችሁት እመኑኝ በሚገባ እንደሌሎቹ የቲክቶክ አካውንት ይኖራችኋል ገንዘብ የሚሰራ በዚህ ክረምት ብዙ ዶላሮችን ልትሰሩበት የምትችሉት ማለት ነው። ፈርስት ቲንግ ምንድነው የምናደርገው? ኢሜል ነው። ኢሜል ክሬት ማድረግ ይኖርብናል። ቲክቶክ ለመክፈት ኢሜል በቂ ነው። ቨርቹዋል ፎን ናምበር አያስፈልጋችሁም። ቨርቹዋል ፎን ናምበር ከፈለጋችሁ መግዛት ትችላላችሁ። እኔ ኢሜል ነው ፈልገው ኢሜል ላይ እጫነዋለሁ። ይሄንን እንግዲህ 3.1 ከተጫንኩ በኋላ አታች ጋር እንደምትመለከቱት ምን የሚላልኝ አድ ሚላል እዚህ ጋር አድ አናዘር አካውንት አድ አናዘር አካውንት ለዋለሁ። አድ አናዘር አካውንት ካልኩት በኋላ እዚህ ጋር ጉግል አካውንት የሚለውን ትጫወራለሁ ማለት ነው። ሳይን አፕ የሚለውን ጉግል እናስገባለታለን። ስለዚህ ፕሪቪየስ አካውንት ስለነበረ ነው ይሄ እኛ ፊንገር ፕሪንታችን እናስገባለታለን ያልፋል። አሁን ይሄ አካውንት ሌላ ከዚህ በፊት ስለነበረ ነው ሌላ ስለነበር እዚህ ጋር ኢሜል እንድናስገባ ይጠይቀናል። እኛ ግን አዲስ ነው ሳይን አፕ ማድረግ ያለብን አዲስ ኢሜል ነው። ይሄ ስልክ ፎርማት መሆኑን እንዳትረሱ። ፎርማቱ ነው አዲስ ንጹህ ነው መሆን ያለበት። ሲም መግባት የለበትም። ፎርማት ነው የምታደርጉት። ስለዚህ አሁን ቲክቶክ አካውንት አከፋፈት ስለሆነ እያሳየኋችሁ ያሉት እንዴት ፎርማት ይደረጋል፣ እንዴት አርገን ሴትአፕ ማድረግ አለብን፣ ለቲክቶክ እንዴት ሳምሰንግ አካውንት መቀየር አለብን የመሳሰሉት የሚሉ ጥያቄዎች ካላችሁ ዊል ቶክ ፎር ናው ግን ኤናፍ አከፋፈቱን ብቻ አሳያችኋለሁ። ስለዚህ አሁን እስኪ እንደምትመሉት ክሬት ኒው አካውንት የምትለውን ብቻ ጫናታለሁ። ክሬት ኒው አካውንት ከዛ እዚህ ጋር ፐርሰናል እና ወርክ ወይም ደግሞ ቢዝነስ ያስመርጠኛል። ፎር ናው ፐርሰናል ኢዝ ኢናፍ። ፐርሰናል ነው ቢዝነስ ላይ ብዙ ዲቴይሎችን ስለሚጠይቅ ነው። እዚህ ጋር ፈርስት ኔም ይለናል አልቤትረ አልኩት። ከዛ ላስት ኔም ወይም ደግሞ ሱርኔም ጋር ለምሳሌ በአይንስታይን አሁን ይሄንን ለራሳችሁን ስም ነው የምትሰጡት። ፈርስት ናም ላስት ኔም የተወለዳችሁበትን ቀን አስገቡ ይላል። እንግዲህ እነዚህ ፋይሎችን ስክሪን ላይ ሼር አላደርግላችሁም ምክንያቱም ኮፒራይት ችግር ስለሚፈጥር ማለት ነው። ምን አደርገዋለሁ? የተወለድኩበት ቀን የምለውን አስገባለታለሁ። መርሳት የለባችሁም። አስገባለሁ ጾታም አስገባለሁ ማለት ነው። ስለዚህ ከከፈትኩኝ በኋላ ያስመረጠኛል። ምን ልበል ኢሜል ይለኛል። ከምፈልጋችሁት ውስጥ የተወሰነ ኢሜል ትመርጣላችሁ። ይሄ ፖስት ሲደረግ ችግር ስለሚፈጥር ነው። ስለዚህ ከሁለት አንዱ ከሁለቱ ወይ ከዚህ ምረጥ ይለኛል። ፎርኔ ከላይ ያለውን መርጣለሁ። ኔክስት ለዋለሁ። ኢሜል ለምከፍተው ከዛ ፓስወርድ እንድትሰጠው ይጠይቀኛል። ፓስወርድ አስገባለታለሁ። ፓስወርድ ሰጠሁት ማለት ነው። እዚህ ፐርሰናል ኢንፎርሜሽን ስለሆነ ከዛ ፓስወርድን ሴቭ አድርጌ እወጣለሁ። ከዛ ኔክስት ለዋለሁ። ከዛሽ ጋር ኢሜል አሁን ክሬት ተደረገ አግሪ ለዋለሁ። አሁን አዲስ ኢሜላችንን እየከፈትን ነው። ካለ ስልክ ቁጥር
ካለ ስልክ ቁጥር አዲስ ኢሜል ከፈትኩኝ ፕሪቪየስሊ ሌሎች ኢሜሎች በስልክ የተከፈቱ አሉ ግን ይሄኛው አዲስ ነው ሶ እቺን ኢሜል ይዘን ሁሌም ማሰብ ያለባችሁ እቺን ኢሜል ነው ቲክቶክ ምን ከፍተበት ማለት ነው ምክንያቱም ምንም አይነት ችግር እንዲገጥም ስለማንፈልግ ወይም ደግሞ ሎኬሽን ምናምን አድ ስለማናደርግበት ሶ አሁን ቲክቶክ ኢሜላችን ተከፍቶልናል ኢሜል እንገባለን ኢሜላችን ጋር አዲስ ኢሜል ጋር አዲስ ኢሜላችን ከፍቶልናል ይሄው አዲስ ኢሜላችን ውስጥ እንገባለን ሶ ምንም ነገር የለም አዲስ ኢሜላችን ላይ ግን ከተወሰነ ደቂቃዎች በኋላ ጉግል ቬሪፊኬሽን ይልክልናል ኦል ውስጥ ስገቡ ማለት ኦል ሜል ውስጥ ስገቡ ሜል ውስጥ ስለሚያደርግ ነው ኦል ሜል ውስጥ nothing in only email ከዛ ጉግል ኢሜል ይመጣላችሁ ለተወሰነ ደቂቃ ጠብቆ ላሁኑ እንተላለው አሁን ቲክቶክ ላይ ስትገቡ ሎኬሽናችን ምንድነው ዩናይትድ ኪንግደም ይለናል ዩናይትድ ኪንግደም ነው እንደምትመለከቱት እዚህ ጋር ዩናይትድ ኪንግደም የሚል አለ ሎኬሽናችን ግን ከዚህ በፊት አንድ ነገር ላሳያችሁ ፈልጋለሁ VPN ኮኔክት ማድረግ አለባችሁ አሁን ለምሳሌ ከዚህ በፊት ሱፐር ፕሮክሲ የመሳሰሉትን ለምሳሌ አሁን እዚህ ጋር እየተጠቀምኩት ያለው ፔድ የሆነ VPN ነው ሻርክ ይባላል ሶ ሻርክን ኮኔክት አድርጌያለሁ ከዩኬ ጋር ለዛ ነው ሎኬሽን ያመጣል VPN ኮኔክት ማድረጋችሁ መርሳት የለባችሁም ከዚህ በፊት የነበሩ ቪዲዮዎችን ወይም ደግሞ ፉል ኮርሱ ላይ ገብታችሁ ማየት ይችላልላችሁ እስኪ ያለው ስለዚህ አሁን እኛ UK ብሎናል እዚህ ጋር እንደምትመለከት ከዛ ምን አለ እዚህ ጋር ሳይን አፕ ፎር ቲክቶክ ብሎ ዩዝ ፎን ነምበር ፎን ኦር ደግሞ ኢሜል ይላል ፎን ኦር ኢሜል ነው አለ ከዛ በርዝ ዴት እንድናስገባ ይጠይቀናል በርዝ ዴታችን እናስገባለን ከዶክመንታችን ጋር ማች የሚያደርገው ወይም ከኢሜላችን ጋር ኋላ ችግር ቢፈጠር እንኳን ክሮስ ቼክ ለማድረግ እንዲረዳን የቲክቶክ ማስተር ክላስ መዝገባችን ሊጠናቀቅ ጥቂት ቀናቶች ነው የቀሩት ለመመዝገብ ታች በሚገኘው ዲስክሪፕሽን ላይ ወይም ደግሞ @alabtra26 ላይ መመዝገብ ትችላላችሁ የቲክቶክ ማስተር ክላሳችን መዝገባ ለመጨረሻ ጊዜ ነው እንደሌሎቹ ብዙ ተማሪዎቻችን በመቶ ሺዎች የሚቆጠሩ ገንዘቦችን ለመስራት በዚህ ክረምትም ከቤት ለመውጣት ዝግጁ ከሆናችሁ ራሳችሁን ችላችሁ ይህ የቲክቶክ ማስተር ክላስ እንዳያልፋችሁ ምክንያቱም ይህ የዚህ ዓመት የመጨረሻ ክላሳችን ነው ምዝገባው የሚጠናቀቅ ሰኔ 27 ነው ለመመዝገብ እዚህ ሊንክ ላይ ወይ ደግሞ @alabtra26 ላይ ከታችም ወታች በሚገኘው ዲስክሪፕሽን ላይ የቲክቶክ አውቶሜሽን በሚለው ዲስክሪፕሽን ላይ ገብታችሁ መመዝገብ ስላላችሁ ከተመዘገባችሁ በኋላ ፎርሙን ሞልታችሁ ክፍላችሁበትን ደረሰኝ @alabtra26 መላክ ስላላችሁ የቲክቶክ ማስተር ክላስ ውስጥ የሚካተቱ ኮርሶች ቲክቶክ ሾፕ ቲክቶክ ክሬተር ሪዋርድ እንዴም ደግሞ ቲክቶክ ላይ እንዴት አድርገን ተጨማሪ 5 ሞኔታይዜሽን መንገዶችን ወይም ገንዘብ መስራት የምንችልባቸው መንገዶችን እንመለከታለን እያንዳንዱን ስቴፕ ባይ ስቴፕ ላይ ከዛውም ደግሞ ፐርሰናል ብራንድ እንዴት መገንባት እንደምቻል ቢዝነስም እንዴት ቢልድ ማድረግ እንደምችል ቲክቶክን ተጠቅመን ኤቭሪቲንግ እንመለከታለን ይህ ኮርስ ለረጅም ጊዜያት የሚቆይ ኮርስ ነው ለሁለት ወር ጊዜ የሚቆይ ኮርስ ነው ከናንተ ጋር በመሆን ከዜሮ ጀምረን አዲስ አካውንት ከፍተን እየሰራን እንማማርበት ይሆናል ላይቭ ከኔ ጋር በየሳምንቱ የምንገናኝ ይሆናል ከተወሰነ በራሱ የመማሪያ ዌብሳይት ላይ ከ46 በላይ የተለያዩ ኮርሶችን ወይም ቪዲዮዎችን ያጠቃልል ነው ከ4 በላይ ሞጁሎችን ያቀፈ ኮርስ ነው ለመዝገብ ታች በሚገኘው ዲስክሪፕሽን እዚህ ጋር በሚገኘው ሊንክ በመዝገብ ስላላችሁ የምንቀበለው በጣም ጥቂት ተማሪ ነው ቦታ ከሞላ ማንኛውም ተማሪ አንቀበልም በተደጋጋሚ ቦታ ከሞላ የምንልበት ዋነኛው ምክንያት የምንቀበለው ጥቂት ተማሪ ነው ከያንዳንዱ ጋር ዋን ቱ ዋን ሚት ማድረግ ስላለብን ነው እዚህ ጋር እንደምትመለከቱት ዩናይትድ ኪንግደም ፎን +44 ብሎ መጥቷል እኛ ግን ኢሜል ብለን እንጫናለን ኢሜል ብለን ተጭነን እዚህ ውስጥ ኢሜላችንን እናስገባለን ማለት ነው አዲስ ኢሜላችንን ኮድ ልኮልናል ወደ ኢሜላችን ጋር ገብተን እንመለከታለን ሶ ኢሜላችን ላይ እንመታለን ሪፍሬሽ እናደርገዋለን ኢሜላችንን ኮድ ልኮልናል ቀደም ያልኳችሁ እንኩት ኢሜል ነው አዲስ ኢሜል አይደለም ኮድ ቀደም ያልኳችሁ ጉግል ራሱ ይልክላችኋል ሴት አፕ እንዳደረጋችሁ ያልኳችሁ ይሄንን ነው ሶ አሁን እዚህ ጋር እንመጣና ቲክቶክ ላይ እንመጣለን ሶ የመጨረሻ ቲክቶክ ላይ የተላከልን ቬሪፋይ ኢሜል አውቶ ፊል አውቶ አረኩትኝ በቃ ሞላውቴ ማለት ቬሪፋይ በማድረግ አውቶ ነው ያደረኩት ሶ አሁን ፓስወርድ እንሰጠው ይጠይቀኛል ሶ እዚህ ጋር ፓስወርድ ስጡት ይለኛል ፓስወርድ ሰጠዋለሁ ማለት ነው ፓስወርድ ሰጥቶኛል then continue ይላል ኔክኔም እንሰጠው ይሰጣል ይሄን እንደ ዩዘር ኔም ልንጠቀምበት የምንችለው ወይም ደግሞ ምን ይለናል እዚህ ጋር ይሄንን ኋላ መቀየር ይችላል change later ይላል ስለዚህ አሁን እኛ እዚህ ጋር ለምሳሌ just World Cup WC ማለት ይችላል World Cup አልኩት ማለት ነው ሶ አካውንታችን ተከፈተ በዚህ አይነት መንገድ ለዚህ ፕሮፋይል ላይ እንመጣለን ፕሮፋይል ላይ እንግዲህ World Cup ብሎ ከፍሎልናል ሶ ተጨናን ቲክቶክ ስቱዲዮ ውስጥ እንመጣለን
ቲክቶክ ስቱዲዮ ውስጥ እንመጣ ምን የሚል አለ ሞኔታይዜሽን ፕሮግራም የሚል አለ እስከ እንደምትመለከቱት እስከ ሞኔታይዜሽን ፕሮግራም ብሎ ያመጣል። ይሄ አካውንት አዲስ መሆኑን የምታውቁት አንደኛው ምንም አይነት እይታ ምንም አይነት ቪዲዮ ተለሰብ እንዳይ ምንም ፖስት የተደረገበት ነገር የለም። ዜናችን ሰረዝ እንጫናለን የቲክቶክ ሞኔታይዜሽን ፕሮግራሞችን እያንዳንዱን ያሳየናል ማለት ነው። ጋመተን ቪው ኦል እንለዋለን። ሞኔታይዜሽን ሁሉንም የሞኔታይዜሽን ፕሮግራሞችን ያሳየናል ማለት ነው። አሁን ይሄኛው አንደኛው መንገድ ነው። ክሬተር ሪዋርድ አለ አዛውጭ ሌሎችም አሉ ማለት ነው። ይሄኛው የምንሰራበት አንደኛው ቲክቶክ ላይ ገንዘብ ሜክ ልናደርግበት የምንችላቸው ቲክቶክን በስርዓት የምንከፍልበት መንገድ ነው ማለት ነው። ከዛ ውስጥ ደግሞ እዚህ ጋር እንደምታዩት ቲክቶክ ሾፕ አለ። ቲክቶክ ክሬተር ሪዋርድ ለቲክቶክ ሾፕም ደግሞ ፔድ ፔመንት ሜቶዶቹ እያንዳንዱ አለን። ቲክቶክ ሾፕ ፎር ሴለር ክሬተርስ አለን ማለት ነው። አሁን ይሄን ይመስላል አጠቃላይ የቲክቶክ አካውንት አከፋፈታችን። ቲክቶካችን ባዶ ነው። ከዛ በተጨማሪ ምን ማድረግ አለብን? ዋርም አፕ ልታደርጉ ስትሉ ያው አዲሽናል ነው ፕሮፋይላችሁን ሴት አፕ ማድረጋችሁን ፕሮፋይል ሴት አፕ ለማድረግ እዚህ ጋር መጣችሁ ሴቲንግ የሚለው አለ። ኤዲት የሚለው ውስጥ ገብታችሁ ዩዘር ኔሙን መቀየር ስላላችሁ ከ7 ቀን በኋላ ሌሎችንም ነገሮች ሴት አፕ ማድረግ ስላላችሁ እዚህ ጋር የምትፈልጉትንም ተጨማሪ ባዮ ዲስክሪፕሽኖችንም ሁሉንም ነገር አሟሉለት። አካውንቱ በየት ላይ ተከፈተ የሚለውን ቼክ ለማድረግ ሌላኛው መንገድ አካውንታችሁን ስክሮል እያደረጋችሁ መመልከት ነው። የምትመለከቱት ጠቅላላ ኮንተንት የውጭ ነው ኮንተንት ነው ማለት ነው። አማርኛ ኮንተንት አይመጣም። ኢንኬዝ ቢመጣ አንፎሎ ታደርጉታላችሁ ማለት ነው። አሁን ይሄ አካውንት ተከፍቷል። እዚህ ጋር አንድ ያላሳያችሁ አንድ አለች ወይም ደግሞ እዚህ ጋር አሁን ለምሳሌ ስትመለከቱት አካውንታችሁ እዚህ ጋር እንደምትመለከቱት ኮሚኒቲ ፎሎወር ይላል። ከዛ ታች ጋር ደግሞ እንደምትመለከቱት ይሄንን ሙቭ አድርጌ ላሳያችሁ። እዚህ ጋር እንደምትመለከታችሁ ጋር ሆም ፍሬንድ ምናምን የሚል ላይ መጣ። አንድ እዚህ ጋር አድ መደረግ የነበረባት ወይም ደግሞ ቶፕ ላይ አድ መደረግ የነበረባት አንድ ነገር አለች። እሷን ማስታወስ የቻልኩ ወይም ደግሞ ፕሮፋይል ውስጥ ገብታችሁ እዚህ ውስጥ አድ መደረግ የነበረባት እዚህ ውስጥ አድ መደረግ የነበረባት አንድ ሞኔታይዜሽን ፕሮግራም አለች። እሷን ያወቀ የለየ ሰው አታች ኮሜንት ላይ ያስቀምጥ። ኮሜንት ላይ ያስቀምጡ የለየ ሰው ያው የ1000 ብር ሽልማት አለ። ይሄንን ላወቀው እስካሁን ድረስ የዩቲዩብ ቻናል የተከታተለ ነበር ሰው ይችላልወቀ ሰው 1000 ብር ሽልማት አለ። ኮሜንት ላይ ኮንታክት አድርገን ሲያስቀምጥልን ስሙን ከጻፈ በኋላ ቴሌግራም ጋር ወይ ደግሞ ኢንስታግራም ላይ ኮንታክት አድርገናል ክፍያውን ትወስዳለህ ማለት ነው። እና እቺን የሚያስቀው ሰው ሽልማት ይኖረዋል። ከምዘላችሁ